ቤተሰቦች ዘንድሮ ለብቻ ነው። ደስታ ደግሞ መጥቶ ያሽቆልጣል። ደስታ ደግሞ ከፈረንጁ ጋር መጥቶ ማለት ነው። ሩታን እያፈቀርኳት የተውኳት የእሷን ደስታ መጠበቅ ፈልጌ ነው ይላል። አይ ደስታ ሩታንም አይተውካት እኮ ያው እሷ ጋር ስሜቱ የለም። እሷ ልክ አብረሻውን ሄርሜላ ላይ እንደሚጫወተው አንተ ላይ ደግሞ መጫወት አልፈለገችም። ልጅ ወልዳለች፣ ነገ ግፍ ማስቀመጥ አልፈለገችም። ለዛ በጊዜ የሆኑ በአጭሩ ነው። እሷ ብልህ አይደለች፣ ብልጥ በአጭሩ ነው የቋጨችው። ምክንያቱም ደግሞ አንተ ጋር ያለው ስሜት እኔ ጋር የለም። አንተ እንደምታፈቅረኝ ነው እኔ ላፈቅር ቦታ ልሰጥ አልቻልኩም ብላ በዚህ ምክንያት ነው እንጂ የተለያያችሁ ደስታውን እውነት የምር ሩታዬን እያፈቀርካት ከምትወደው ሰው ጋር ትሁን ብለ ነው። አንተ ራሱ ይሄኔ ከርሜላ የባስክ ነበርክ። በአጭሩ ቀጨችው እንጂ እንዳብርሽ እሷም ለምን አልተጫወተችብኝም ና በእርግጥ ያለው አንዳንድ ነገሮች የተናገሩት ነገር ልክ ነው። ፍቅር ማለት የአንድን ሰው ደስታ መፈለግ ነው እንጂ የግድ ከኔ ጋር ሁን ብሎ ሙጭጭ ማለት አይደለም። አንድን ሰው ስታፈቅሩት የእሱን ምርጫ የእሱን ፍላጎት መጠበቅ መከተል አለባችሁ። ያንን ማድረግ ሲገባት ነው ሄርሜላ ዛሬ ያዙኝ ልቀቁኝ ማለት የጀመረችው። ና ደስታዬ ያው አንተንም ሳይ ከሄርሜላ ራሱ ፍቅርማ ከሩታዬ ጨምድዷል ነገሩ። ያው ሩታ አይደለች እንዴ አደን እንዴ ቤተሰብ እንዴ ፍቅር ባይዘ ልጅቷ እኮ እሎሃ ራሱ ማለት ነው። ሩታ በነገራችን ላይ እለዋ ራሱ ፍቅር ያስይዛል። ከምሬን ነው የምላችሁ። ይሄ በቃ ጀነን ቀብረር የምትለው የሆነ በቃ የለም አይደል? ይሄ በቃ ብጥስ ቀንጥስ የምትልባቸው ነገር ስታገኛቸው እሱስ ነገሯ ራሱ ማለት ነው። ሩታ አክቷ ምናምኗ የምታሳያቸው ነገር ምናምን ራሱ እንኳን ለእናንተ ለእኛ ራሱ ፍቅር አስይዛናለች። ከምር የምትወደድ ልጅ ና በነገራችን ሩታ። በዚህ አጋጣሚ ሄርሜላ የምትጠላ ልጅ አይደለችም። ከምር እያልኩ አይደለም። እሷ የምትወደድ የምታናድን ግን አብርሽን ተዩ የተጫወተብሽ በህይወትሽ ስንላት አንሰማም አለች። ይኸውልሽ ደስታ እኮ በአንዴ እናቴ ቀየሰ ወዲያውኑ። እሷ ጋማ ስሜቱ ከሌለ እኔው በግድ አፍቅሬሻለሁ ብዬ ሙጭጭ። በነገራችን ላይ ምን የሚባል ነገር አለ? እሱ ካፈቀረኝ በቂ ነው፣ ወይም ደግሞ እሷ ካፈቀረችን በቂ ነው አይደለም። አንድ ሰው ብቻውን መድገም የለበትም። ፍቅር የሁለት ሰው የጋራ ሲሆን ነው ደስ የሚለው። ደስ የሚል ፍቅር የሚገነባውም ያኔ ነው እንዴ። አሁን ደስታ ብቻውን ሩታዬን እያፈቀረ ያዙኝ ልቀቁኝ ቢል ሩታ ካልፈለገች እናቴ ጠብር ግፍ እያደረገች ነው ከቤቷ የምታባሩ። አስባችሁታል? ይሄ ደግሞ ፍቅርን ብቻ አይደለም ክብሩንም እያጣ የወንድ ልጅ ክብሩንም እያጣ ሄዳል። እሱ ደግሞ ነቄ ነው ወዲያውኑ በቃ። እሱም እኮ ትቷት እኮ አልተዋትም። አሁንም ሩታን የሆነ ሳለ ሾጥ ሲያደርገው ሄዳል ሩታ ጋር። ሩታ ከአንቺ መቁረጥ አልቻልኩም ሩታ የበናትሽ አብረን እንሆን አፍቅርሻለሁ እኮ ስሜቴን ተረጂኝ። አንዳንዴ ከአጃቢዎቹ ጋር ነው ከነ ፈረንጁ ጋር ምናምን ሆኖ ማለት ነው። ደስታ ያንተም እኮ ያለ ሰዓት ሸጥ ሲያደርግ ትሄዳለህ። ሄደ ሩታ ጋር እዚህ ልቀቢን ትላለህ። ግን ያው እንደ ሄርሜላ አታበዛም። ከዛ ደግሞ የልጅቷን ፍላጎት አየ። እንዲህ ነው እሷ ጋር ያለው ስሜት ብላ አዳመጥክ። እሷ ደግሞ በግልጽ ነገረች። እንደ አብርሽ አልተጫወተችብም። ሲቀጥል ደግሞ ያው እንደነገርኳችሁ ፍቅር ማለት የሁለት ሰው ውጤት ነው። የእውነቴን ነው። ሲቀጥል ደግሞ ለምትወዱት ሰው የሚወደውን ነገር እንዲያደርግ መተው ነው። እሱ የሚፈልገውን እንዲያደርግ መተው ነው። የእውነት መውደም ፍቅር እኮ ነው። ይሄ እኮ አሁን የሄርሜላ እኮ አሁን ራስ ወዳድነት ነው። ፍቅር አትሉትም ምን አትሉትም፣ ራስ ወዳድነት ነው እኮ የሄርሜላ እግዚአብሔርን። እና በዚህ አጋጣሚ ያስቆኛል ደስታ። ሩታዬን እኔ ያፈቅራታለሁ በጣም ነው መወዳት፣ ግን አብርሽን ስለምትወደው ከሱ ጋር ደስተኛ ስትሆን ስላየዋት ተኳታል አለ። አይ ደስታ ፈታ አድርገኛል። መችነ ነገሩ ብዙም እኮ ደስታ ንግግር አይችልም እግዚአብሔርን። እና ለማንኛውም ማለት ነው በሄርሜላና በትናንትናው በአብርሽ እንዴት አብርሽ ራሱ እንዴት በጣም ተጨንቆ አልተጨነቀም። በነገራት ምን ይጨነቃል አብርሽ? ምን ይጨነቃል? ተዋናይ አንደኛ። ሁለቱንም ማግባት እኮ ነው እሱ የሚፈልገው ሁለቱንም እንጂ ምን መምረጥ። ይሄ እኮ የህይወት ጉዳይ እኮ ነው። ይሄ የቃቃ ጨዋታ ወይም ደግሞ የጻን ጨዋታ አይደለም። ይሄ የህይወት ጉዳይ ነው። የሴት ልጅ ህይወት ጉዳይ ነው። ሁለቱንም አቅርቦ ከሁለቱም መምረጥ አቃተኝ የሚባልበት ነገር አይደለም። ሲቀጥል ሩታን ራሱ እኮ አንቺን እኮ ፈትቼሻለሁ፣ ወረቀቴን ቀድቻለሁ ሩታ እኔና አንቺ እያለ ነው። ታዲያ እንደዚህ ከሆነ ሄርሜላን አፈቅርሻለሁ ለማለት በዚህና ከላይ ከሰማይ ዱብዳ የወረደበት ላው ላይ እስከሚመስል አቀርቅሮ ድራማ ሲሰራ ቆየ። ከሁለቱም መለየት አይፈልግም ልጁ። ሁለቱ ጋር መጫወት ይፈልጋል እንጂ
አልተጨነቀም። እኔ አብርሽ ተጨንቋል ማለት ላይ ምንም ያስጨንቅ ነገር የለም። ሰው ወንድ ልጅ ጦርነት ሄዶ በተፋፋመው ጦርነት ውስጥ ይዋጋ ይፋለም አይደል እንዴ? እንኳን አፍቅሬ ያለው የምትል ሴት ፍቅርን ግለጽልኝ ብላ ለጠየቀችው ይናል መሀል ጦርነት ውስጥ እንደገባ ሰው ቁጭ ብሎ ቁልጭ አንገቱን ደፍቶ ሀዘንተኛ ምናም ሲያስመሰል ነው። እግዚአብሔርን ሲያስመሰል ነው እንዴ። ደስታ ደግሞ አብርሽም ተጨንቋል እኮ ይላል። ምንም አልተጨነቀም፣ ሲያስመስል ነው። ምንድን ነው አፈቅርሃለሁ አንተስ ታፈቅረኛለህ ነው እኮ ጥያቄው። አይ አዎ በቃ ከሁለት አንድ ነው ይናል። ላው ላይ የሆነ ትልቅ ድንጋይ ተሸከመ እስከሚመስል ድረስ ማካበድም ለሱ ጥሩ አይደለም። ሲቀጥል ደግሞ ያው ሄርሜላና ሩታን አሁን አዲስ እኮ አይደለም አብርሽ ሁለቱን ለምርጫ በነገራችን ላይ እሱ ባይሆንም ለምርጫ ያቀረባቸው የአቤል ስራ ቢሆንም እዛ ጋር ዋና ወንድየው አብርሽ ተብዬው ራሱ ሁለቱን ለመምረጥ ማነጻጸሩ ወደዚህ ማለቱ ከድሮም የተለመደ ነው። እኛ ለምደነዋል። ሩታንና ሄርሜላን ለምርጫ አንድ ላይ ማቅረብ አብርሽ አይደለም አሁን ወረቀት ፈተውተውና ያኔም ወረቀት ሳይቀዱ ራሱ ለምርጫ ያቀረባቸው ጀግና ወንድ ነው። መቼም ጀግና አስብልም። ይሄ በእርግጥ ያሳፍራል። ሚስትንና ትናንት የመጣችን ሴት አንድ ላይ አቅርቦ ለምርጫ ማቅረብ ራሱ አለማስተዋል የሆነ የወረደ ነገር ነው። ከወንድ ልጅ ማይጠበቅ ነገር ነው። እና ወንድ ልጅ ደግሞ ቆፍጠን ሲል ነው በተፈጥሮም ደስ የሚለው። በቃ ቆፍጠን የውሳኔ ሰው በቃ በወሰነው ነገር መጸጸት የማይችል ወንድ በቃ ቆፍጠን ብሎ መወሰን የሚችል በህይወቱም ቆፍጠን የሚል ሰው ነው። በነገራችን ላይ ትልቅ ደረጃ የሚደርሰው ከምር በቃ በህይወቱ ላይም ወሳኝ የሆነ ሰው ትልቅ ደረጃ ነው የሚደርሰው። በኑሮ በህይወቱ በትዳሩ ደስተኛ ነው። ሁሌም በራሱ ኮንፊደንስ የሚወስን ወንድ ማለት ነው። አብርሽ ደግሞ እንዳየወት ከሆነ እንደዚህ አይነት ሰው አይደለም። እና ዛሬ ደስታና ፈረንጁ ያው በሩታና በሄርሜላ ትናንት በተፈጠረው በዛሬው ሲያወሩ ሰምቻቸው አብርሽ ተጨነቀ። እንዴት ሩታንና ሄርሜላ ሲጀመር ለውድድር ይቀርባሉ? ሩታ ራስሽን ዝቅ አታደር። ሩታ ራሷን ዝቅ አላደረገችም። ሩታዬ ቀበጧ ቅብጥብጧ ነብሩ አትበገሯ መቼም ቢሆን ራሷን ዝቅ አታደርግም። አስተያየቷ ራሱ እኮ የሌለ ነው። እንደ ገርሟት ነው። ሁለቱም ራሱ ምን ጉዶች ናቸው። ይሄኛውም ወን ፍቅሩን ተልፈሳፈሰ ወንድዩ፣ እችኛዋስ በዚህ ልክ ክብሯን ማውረዷ ምንድን ነው ብላ እንደውም ቆማ እየታዘበቻቸው ነው። እውነት እንኳን ራሷን ዝቅ ልታደርግ ማለት ነው። ባይሆን ሄርሜና እንደ ሴት ያው በዚህ ልክ ባትሆን ጥሩ ነው። ዛሬ አልቅሳ የመጣችበት ነገ የእውነት አልቅሳ ትወጣበታለች። በጣም ደግሞ ራስ ወዳድነት ነው። እንዲህ በዚህ ልክ የኔ ካልሆንክ ብሎ አንድን ሰው በዚህ ልክ ማስጨነቅ ከሱ ቢመጣ ከወንድ ነው እንዲህ ሲሆን ደስ የሚለው። እውነት ሴቷ ቀብራር ብላ ከወንድየው እንደዚህ ሲሆን ማየት ደስ ይላል። በቃ የተለመደም ነው። በቃ ለሴት ልጅ ኩራቷ ነው። በቃ ደስ የሚለው እንጂ ሴት ልጅ በዚህ ልክ እኔ እንደው ባላፈቅር እድሜ ልኬን ወርዳ ቁጭ ላታለሁ እንጂ ብቸኛ በዚህ ልክማ እንዲ አልወርድም። አለ ስሜት የሆነ የምትሆኑት ነገር አለ። ግን በዚህ ልክ እሱ ካልፈለገ እስከ አብሮኝ በዛና ደረጃ እየሄድን አንድ ቀን አፈቅርሻለሁ ብሎ ከአንደበቱ ቃሉ ያልወጣለትን ወንድ ረጅም ጉዞ ላስበው ረበስ ማማል አደርገው። አንዳንድ ሴቶች ቆራጥ መሆን ጥሩ ነው። እግዚአብሔር ይኖራል እንዴ? ምንድን ነው እሱ ደግሞ? ሄርሜላ ምንድን ነው በእናትሽ ያለ አብርሽ? አረታይ የእውነት የሴትነት ክብርሽንም አወረድሽ። እኛንም ክፉ እያናገርሽን ነው። እግዚአብሔርን እንደ ሴት ይሆናል አደለ? እንደው ጭቡ ተናገሩ እንዲባልም አታደርጊን። በእግዚአብሔር ለአንቺ አይመጠንሽም። ሆነ ለቤተሰቦችሽ፣ ለወንድምሽ የአክስትሽ ልጅ እንዴት አድርጋ ነበረ ምታይሽ? እንደዛ ስትሆኝ በማዘንም በማፈርም ነበር ስታይ ነበረው አይደል? ቤተሰቦችሽ ይሄን ሲያዩ ምን ይላሉ? ይሄን እኮ ለስንት እየጠበቁሽ፣ ይሄን ለአብርሽ አልነበረም አንቺን የጠበቁሽ፣ ይሄን ለስንት ነገር እየጠበቁሽ ነበረ። ግን በእንደዚህ አይነት ሁኔታ ደግሞ እንደዚህ ስትሆኝ ሲያዩ ለቤተሰብሽም ያንን ለመሰለ ወንድምሽም እውነት የቤተሰብንም ክብር ያሳጣል አንዳንዴ። ና ለራስሽ ራሱ ቪዲዮን ስታይ እውነት ታፍሪያለሽ፣ ትጸጸችበታለሽ። ይሄ ለፍቅር ያደረግኩት ነገር ነው የምትያለም ከሱም ሲሆን ነው። እና ለሚገፋሽ ሰውና ለማይፈልግሽ ሰው በዚህ ንክ ራስን ማውረድ ልክ ነው ብዬ አላስብም። ለሚወዳችሁ ለሚያፈቅራችሁ ሰው ሲሆን ምንም ትሆናላችሁ። እሷ ምንም ልጁ ምንም እንደዚህ አይነት ነው። አብርሽ እንዲያረገ ነው እየተጫወተባት ያለው። እግዚአብሔርን ሴቶች ነን እንዲህ ነው አብርሽ በቃ። ስለዛ ለኔ ሩታ ክብሯን አላወረደችም። ሄርሜላ ናት የሴትነት ክብሯን ወንስ የራስ ወዳድነት ይሁን በዚህ ልክ የኔ ካልሆን ክብሩም ያዙኝ ልቀቁኝ ማለት ለኔ አግባብ አይደለም። ፈረንጇን ብትሆን ሩታዬ ባጭሩ እንደ አብርሽ ሳትጫወትብህ ቀጨችንህ እንጂ እሷም እንዲህ ጢባ ጢቤ ልጫወትብህ እንደ አብርሽ ብትጫወትብህ ነበር። አንተ ጋር ፍቅሯ አለ፣ እሷ ጋር የለም። ስለዛ ግልጹን ነግራህ ነው አይደል የተሰነባበታችሁት። እና እንግዲህ ፈረንጆና ደስታ ያው አንዳንድ የተናገራችሁት ነገርን ተቀብዬ ዋጥ አድርጌዋለሁ። አንዳንድ ያላችሁ ነገር ራስ ወዳድነት ነው እንዴት ነው ያላችሁ ነገር በሄርሜላ በኩልም በሩታም አንዳንድ ጥሩ ነው። ግን
በዚህ ልክም አንዳንዶቹ መስተካከል አለባቸው። ደስታዬ አንተም ብትሆኑ እኮ ሩታ ሆና ነው እንጂ በቃ ትተኗል። ለማንኛውም የሄርሜላና የአብርሽ ነገርማ ሆዲፍጆ ነው እንዳስቤበት ብሏል። ምን አስቡበት ደግሞ ምን እንደሚነግራት እንግዲህ ሲዝን 1 ሲዝን 2 ሲዝን 3 ምናምን ነገር አሉ ይመስለኛል። ቤተሰቦች ባለሳሳት ነገ ወን በሄርሜላ ቤት ወን በሩታ ቤት ይቀጥላል ይመስለኛል። ይቀጥላል። ማለቂያም የለው መቋጫም የለው። አያብርሽ የስራህን ስጥ አንተ። ውይ እንደው እኔ በሩታ ምን ባለብህ እግዚአብሔርን በሩታ ምን ባለብህ ከእርግዝናዋ ጊዜ ጀምሮ ምን ባለብህ የዚች ልጅመትም ወዳደችም አልወደደችም የገባችበት መስመር ልክ ባይሆንም አልቀሳባሃለች። ሄርሜላም ወን አንዱን አልያዝክ ወን እውነቱን አልነገርካት። እግዚአብሔርን በሄርሜላም እኮ በነፍሷ ነው እየተጫወተ ያሉ እንባቸው ግን የሴቶች እንባ እግዚአብሔር ምስክሬ ነው። አብርሽ ምን ላይ እንደሚጥል አላቅም። ከሩታ ጀምሮ የሴትን ባለበት አብርሽ እግዚአብሔር ነው ምላችሁ። ሴቶች ያፈቅሩታል፣ እሱ ግን መልሱ የማይሆን መልስ እየሰጠ እላቸው ላይ ጥባጥቤ የመጫወት እንደ አንተ 2 ሚስት የምታገባው ምን ስለሆንክ ነው? ሄርሜላንን ትፈልጋለህ፣ አብርሽ ሩታንም መተው አትፈልግም ለልጅ ስትል። እንደዚህ አይነት ጨዋታ ደግሞ ሴቶች ህይወት ውስጥ አይሰራም። ሴቶች ህይወት ውስጥ እንቀበለውም እኛ ሴቶች ማለት ነው። አንዱን ትመርጣለህ፣ ወን ሄርሜላን ወር ሩታን። ከዚህ ውጪ በልጅ ሰበብ እያደረጉ የዚችን ምስኪን ልጅ ህይወት ልክ አይደለም።